አዲስ 1879 ይህ የአዲስ 1879 ሙሽት ነው። ሚያዝያ 6 ቀን 1860 ዓመተ ምህረት በስድስተኛው ቀን ረፋድ አካባቢ ፀሐይ ዙሪያዋን በጥቁር ክበብ ተከባ ቴዎድሮስ አየ። ይህ ነገር ደም የመፍሰስ ምልክት ነው ብሎ ተናገረ። የባለ ራእዩ ንጉሥ ጀንበር ያዘቀዘቀች መስላለች። በገብርዬ የሚመራው ሰራዊት እየተዋጋ ነው። በዚያም ጊዜ የቴዎድሮስን ልብ የሚሰብር ዜና ከጦር ሰፈር ደረሰው። ቃሉን የማይስተው ለጦር ስልት የታደለው ማተቡን የማያላላው ፍርሃት ያልፈጠረበት ጠላት የሚበረግግለት ማተቡን ማንም ያላላለበት ታማኙ ገብርዬ ለሀገሩ ክብር፣ ለሰንደቁ ፍቅር፣ ለእምነቱና ለማንነቱ ሲል እንዳሸለበ ሰማ። ገብርዬ ወይኔ ጌታዬ፣ ወይኔ ጓዴ፣ ወይኔ የማዕረግ የልብህን መሻት ሳልሞላ ጥዬህ መሄዴ ነው ብሎሃል አሉት። ታማኝን እንደማጣት ምን የሚያሳዝን ነገር አለ? ተዋበች ያሳዘነችውን የቴዎድሮስ አንጀት ገብርዬ አባሰው። ቴዎድሮስ በዚያ ጀግና መሞት አብዝቶ አዘነ፣ አብዝቶ አለቀሰ። በንጉሡ የሚደነቅ ጀግንነቱ የረቀቀው ገብርዬ ካሳን ያለ ሰው ጥሎት አሸለበ። ጀንበር ጠለቀችበት እንጂ እርሱስ ቴዎድሮስን ጥሎ መሄድ አያውቅም ነበር። ዳሩ ሞት ቀደመው። የቴዎድሮስ ጀንበር አዘቀዘቀች። በጥቁር ደመና ተሸፍና ጨለማ ልታላብስ ጀርባዋን ሰጥታው ልትገሰግስ ተፋጠነች። ክንደ ብርቱ ንጉሥ በመቅደላ አፋፍ ላይ ብቻውን አሰበ። ጠላት እንደ ቆሎ የጨበጠው ነበልባል ክንዱን ማንም እንደማይዛት፣ ማንም እንደማይደፍራት ከልቡ ጋር መከረ። የቴዎድሮስን ክንድ መንካት፣ እርሱን አሸንፎ ድል መሻት አይታሰብምና የፋሲካ ቀን ቀርቧል። ሕዝቡ በዓሉን ለማክበር ሽር ጉድ ላይ ነው። ሙክት ያለው ሙክቱን ሊያርድ አስቧል። ከጋጡ ሙክት የሌለው ደግሞ ወደ ገበያ ወጥቶ የፋሲካ ቀን የሚጣለውን እርድ እያሰበ ነው። ቴዎድሮስ ግን እንደሚያምነው እንደ ጌታው ራሱን ለኢትዮጵያ አሳልፎ ሊሰጥ ወዷል። ቴዎድሮስ ገብርዬን ሊከተለው ወደደ። ከወገቡ ላይ የማትለየውን ሽጉጡን ቁልቁል ተመለከታት። ከሰገባው መዞ ለግዳይ አዘጋጅቶ ጨበጣት። የመቅደላ ሰማይ ሊጨላልም የኢትዮጵያ ራእይና የማደግ ተስፋ በጉም ሊጋረር ተቃረበ። ኢትዮጵያዬ እወድሻለሁ ሲል ፍቅሩን ገለጸላት። የጨበጣትን ሽጉጥ አፈሙዟን አቃንቶ ጎረሳት፣ ምላጯንም ተጫናት። ቴዎድሮስ ስለ ክብር፣ ስለ ሀገር፣ ስለ ኢትዮጵያ አንድነት፣ ስለ ሰጣት የማይሻር እምነት ሲል ራሱን ሰጥቶ ፍቅሩን ገለጸላት። ታላቁ ዋርካ ወደቀ፣ ጀንበር ጠቋቆረች። ኢትዮጵያ ባለራእዩ ልጇን አጣች። ጥላና ከለላዋን ተነጠቀች። አብዝታም አዘነች። 40 ቀን ጦም ጦሞ ፋሲካ ሲደርስ ባፈር ገደፋሉ ያበሻ ንጉሥ ሲሉ ተቀኙለት። በፋሲካ ጮማ መቁረጥ፣ ጠጅ መጠጣት፣ በማርና በወተት ዓለምን ማየት አልፈለገም። ጦም ሲጦም ከርሞ ፋሲካ ሲዳረስ ቴዎድሮስ ባፈር ገደፈ። አያችሁልኝ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት ተባለ። በሰው እጅ መሞት ለጀግና እጅ መስጠት ነውር ነውና ቴዎድሮስ ክንዱን ማንም ሳይነካት፣ ሕይወቱን ማንም ሳይደፍራት፣ ወንድነቱን ራሱ ጀምሮ ራሱ ጨረሳት። ቴዎድሮስ ሥጋው ሞተ እንጂ ራእዩና መንፈሱ ግን ዛሬም አለ። ዛሬም ልጆቹ ራእዩን ያስቡታል። ዛሬም ልጆቹ በስሙ ይምሉበታል።
ለሀገር አንድነት የተከፈለውን ዋጋ አይረሱትም። ኃያሉ ንጉሥ ስለ ክብር ሞትን የተቀበለው በወርሃ ሚያዝያ በ6ኛዋ ቀን በ1860 ዓመተ ምህረት ነበር። አልረሳልኝ አልረሳ እኔ ልርሳ ያንቆረመሳ አልረሳልኝ አልረሳ እኔ ልርሳ ያንቆረመሳ ታሪክ ነው ኩራቴ ነው አትንኩብኝ ደርሰብ ታሪክ ነው ኩራቴ ነው አትንኩብኝ ደርሰብ ሚያዝያ 6 ቀን 1860 ዓመተ ምህረት የጭንቅ ቀን ደራሽ የእናት ሀገር ደመላሽ ከልጅነቱ እስከ ሞቱ ድረስ ኢትዮጵያን ያለ በንግሥናው ዕረፍት ያጣ እንደ ንጉሥ ያልተቀናጣ ለሀገር ዘብ የተፈጠረ ለሀገር ክብር የኖረ ታላቅ ታሪክ ድንቅ ገድል ለልጅ ልጅ ያኖረ ገና በለጋ ዕድሜው ጥበብን የመረመረ ሩቅ በሚያራምድ ራእይ የከበረ ለራእይ መሳካት ለኢትዮጵያ አንድነት ጽናትና ይደፈሬነት ሲኳትን የኖረ ኃያል ንጉሥ ነበር ቴዎድሮስ። የቁጣውን ድምፅ የሰሙት ይንቀጠቀጣሉ። የኃያልነቱን ነገር የተረዱት ይርዳሉ። ሽፍታ የደበቁት ጫካዎች፣ ወንበዴ ያጠራቀሙት ዋሻዎች ያ ኃያል ሰው መጣ ሲባል ይገለጣሉ። የደበቁትን አሳልፈው ይሰጣሉ። በእርሱ ፊት የሚቆም ከቶ አይገኝም። ሀገር ለመበተን የሚታትሩት ባንዳዎች ሲሰሙት ብርክ ይዛቸዋል። ተኩሶ የማይስተው ጎራዴው የሚቀላው የሀገር ድንበርና ክብር ለመንካት የሚጠራውን ጠላት የሚቀጣው የሀገር አንድነት የሚያልመው ለሀገርም አንድነት ያለ ድካም የሚሠራው ኃያሉ ንጉሥ ሚያዝያ 6 ቀን ለሀገር ክብር ሲል ተሰዋ። አያችሁልኝ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት ራሱን የጠጣው ጥይቱን የእውነት ተብሎ ተነግሮለታል። አጤ ቴዎድሮስ በኢትዮጵያ የጀግንነት ታሪክ ትልቅ ስም ያተረፈ ጀግና ነበር። ጀግናውን ምን ነው አንታላችሁት አንቱታው የት ገባ ካላችሁ ከልብ ጀግና የሆነ ሰው የሚጠራው እንዲያ ሲሆን ነውና ስሙም የሚገዝፈው በዚህ አይነት ስሙን ጠርተናል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879